ሰላም እንደምናላችሁልን ክብራና ክብራን የታላቀው የማንቸስተር ዩናይትድ ደጋፊዎች እንደምናላችሁልን ስለተገናኘን በጣም ደስ ብሎናል። ክርስቲያንሶ ሰመርቪል የማንቸስተር ዩናይትድ የግራ መስመር የቀኝ እግር መፍትሄ ሊሆን ከማንቸስተር ዩናይትድ በር ላይ ደርሷል። ማንቸስተር ዩናይትድ እና ዌስትሃም የመጀመሪያ ድርድራቸውን ከሰሞኑ ያደርጋሉ። ማንቸስተር ዩናይትድ በተጫዋቹ ላይ ፍላጎት እንዳሳየው ኦፊሻሊ ለዌስትሃም ገልጿል። ስለ ተጫዋቹ የሊድስ እና የዌስትሃም ቆይታ በጥቂቱ ሀሳቦች እናነሳለን። እናንተም አብራችሁን ስለምትቆዩ ከልብ እናመሰግናለን። ግን ይህን ጉዳይ ብቻ አይደለም እናነሳ በወፍ በረር ነው የሚባለው ከሰሞኑ የነበሩትን ጉዳዮች በዳሳ እንመለከታለን። የአማዞን ፕራይም እና የማንቸስተር ዩናይትድን ኮንትራት የማርከስ ራሽፎርድን የባርሴሎና መለያየትን ሙሉ በሙሉ እነዚህን ጉዳዮች እናነሳለን። አብራችሁን ስለምትቆዩ ስለምታደምጡን፣ እንዲሁም ሀሳብ አስተያየቶቻችሁን ስለምትሰጡን ከልብ ነው የምናመሰግነው። ዓለም ዋንጫ እንዴት እየተመለከታችሁ ነው የምትገኙት? የዓለም ዋንጫ ወቅት ነው። እሱንም ጻፉልን። ዛሬ ዘ ሌጀንድ ክርስቲያኖ ሮናልዶ እንዲሁም ደግሞ ማግኒፊኮ ብሩኖ ፈርናንዴስ፣ ዲያጎ ዳሎ በፖርቹጋል ወክለው ጨዋታቸውን ያደርጋሉ። ስለማየት ያላችሁን ኢንተረስትም ጻፉልን። አብራችሁ ስለምትቆዩ እንዲሁም ሀሳብ አስተያየቶቻችሁን ስለምትጽፉልን ቪዲዮን ሲጀምሩ ገና ላይክ ስለምታደርጉ ከልብ እናመሰግናለን። ከመሸጋገሪያ ሙዚቃ በኋላ ክርስቲያንሲዮ ሰመርቪል እንመለከተዋለን። ወደ ክርስቲያንሲዮ ሰመርቪል ዝውውር ከማምራታችን በፊትና ስለ ዝውውሩ ብዙ ከማውራታችን በፊት ከሰሞኑ የነበሩትን ጉዳዮች በጥቂቱ እንዳስስ፣ ሰሞኑን ስላልተገናኘን ማለት ነው። ዓለም ዋንጫ እኩለ ሌሊት እየተመለከትን ጠዋት ደግሞ በፍጥነት ወደ ማለዳ ወደ ስራችን ወደ ቀን ተለት የስራ መርሃችን መሄድ ነበረብንና ውስብስብ አድርጎብናል አይደለ? የህይወት ዘይቤያችንን ዓለም ዋንጫ። እናንተ ዓለም ዋንጫ እንዴት እየተመለከታችሁ ነው የሚገኙት? እኩለ ሌሊት 8 ሰዓት 10 ሰዓት ጨዋታዎችን አይቶ ማለዳ ላይ ደግሞ ወደ የዕለት ተዕለት ስራ መሄድ ምን ይመስላል? እስኪ ጻፉልኝ። ግን ጥቂት በጣም ነገሮችን አክብዶብናል። የአሜሪካ ካናዳና ሜክሲኮ ዓለም ዋንጫ ማለት ነው። እግር ኳስን አብስተን ለምን ወድ ሰዎች ጥቂት ውስብስብ አድርጎብናል። ግን ከሰሞኑ ከሰማናቸው ከኛ ጋር ከተፋፋን በኋላ ከሰማናቸው ነገሮች አንዱ የአማዞን ፕራይም እና የዩናይትድ መስማማት ነው። ለኔ በጣም ደስተኛ ነኝ። ብዙ ኮንትሮቨርሻል ነገሮች አሉት። ማርኬትን የየቀን የማንቸስተር ዩናይትድ ውሎን ከመረበሽ ጋር እያይዘው ብዙ ንትርክ ተፈጥሯል። ግን አማዞን ፕራይም እና ትልቁ የፊልም ካምፓኒ አማዞን ፕራይም እና ማንቸስተር ዩናይትድ ተስማምተዋል። ኦርናንቲ ግን የማንቸስተር ዩናይትድን ቨርዥን ለመስራት ማለት ነው። እንግዲህ እኔ ሁሉንም ታምኑኛላችሁ? ሁሉንም የአማዞን ፕራይም ሲሪየሶች አይቻቸዋለሁ። የአርሰናልን፣ የሲቲን፣ የስፐርስን፣ የሊድስ ዩናይትድን እነዚህን አራቱን እንግሊዝ ላይ የተሰሩትን ኦልተርኔቲንጎች አይቻቸዋለሁ። አታምኑኝ? ሁሉንም ነው የምወዳቸው። ሁሉንም ማለት ነው። አንዳንዶቹ ስለ ሰዎች የነበሩኝን አመለካከቶች በሙሉ ቀይረዋል። ስለ አንዳንድ አሰልጣኞች፣ ስለ አንዳንድ ተጫዋቾች የነበሩኝን አመለካከቶች በብዙ እንድቀይር ያስቻለኝ ነው። በተለይ ደግሞ ይሄ ሰዋዊ የሆነ ስሜቶቻችሁን አንዳንድ ጉዳዮችን ለመረዳት ይሆናል። ለምሳሌ የጆዜን ስትመለከቱ በጣም የሚደንቅ ነው። የመጀመሪያ ቀን ፖቼቲኖ ተሰናብቶ እሱ ሲቀጠርና ያኔ ፖቼቲኖ ስታፍ ለመረከብ የነበረበት የስሜት ስትራግል እና ለተጫዋቾቹ ቃል በቃል ከምትወዱ ሰው በኋላ ነው የመጣሁት ምናምን የሚገልጽበት ነገር ሁሉ ኢንተረስቲንግ ነው። እንግዲህ ሙሉ ቀረጻ ነው የሚከናወነው ተብሏል ከፕሪሲዝን ጀምሮ ማለት ነው። ማንቸስተር ዩናይትድ የሚፈልገው ነገር ነው የሚወጣ ያመነበት ጉዳይ ብቻ ግን እያንዳንዱ ይቀረጻል። በየቀኑ የሚከናወኑት ነገሮች እንደሚቀረጽ እያሰቡ ነው የዩናይትድ ተጫዋቾች የሚያሳልፉት ማለት ነው። ማንቸስተር ዩናይትድ 2024-25 ነበር አማዞን ለማንቸስተር ዩናይትድ ኦፈር ያቀረበ የ10 ሚሊዮን ፓውንድ ኦፈር ያቀረበ። ለሲቲ፣ ለአርሰናል፣ ለስፐርስ ካቀረበው በላይ ነበር ለማንቸስተር ዩናይትድ ማቅረብ የቻለ። ግን ማንቸስተር ዩናይትድ አሰልጣኝ ሮበን አሞሪም ፍቃደኛ ስላልሆነ ሳይከናወን ቀርቷል። ሮበን አሞሪም የኤሲ ሚላን አሰልጣኝ ሆኗል። እናነሳዋለን እሱም ጉዳይ ሳይሳካ ቀረ። በድጋሚ የአማዞን ሰዎች ማንቸስተር ዩናይትድን ለ2026/27 ሲዝን ጠየቁ እና ዩናይትድ አሰልጣኝ ካሪክን ጠይቆ ዩንታውን ሲያገኝ ተስማምተዋል። የ2027 ክረምት ላይ በዚህ ሰዓት ማለት ነው ፊልሙ ይለቀቃል። ምን ያህል ኤፒሶዶች እንደሚኖሩት እርግጠኛ አይደለም ተብሏል። ሰር ጂሚ ራትክሊፍ የቡድኑ የኢኒዮስ ስራ አስኪያጅ፣ ግሌዘር ፋሚሊዎች፣ ኦማር ቤሬዳ የቡድኑ ሲኦ፣ ጄሰን ዊልኮክስ በዚህ ቪዲዮ ላይ ይሳተፉበታል ተብሏል። እንዲሁም ከማንቸስተር ዩናይትድ ጋር ያላቸው የስራ ሪሌሽን ለማሳየት ይሞክራል። እንዲሁም ደግሞ በኢንተርቪው ውስጥ ይሳተፋሉ ተብሏል። የብሪቲሽ ቲቪ ራይተር እና ዳይሬክተሩ ጃዲ ሜርኪር እዚህ ፊልም ላይ ይሳተፋል ተብሏል። እንግዲህ አማዞን የሚያደርገው ነገር አንዱ የክለቦች ደጋፊ የሆኑ ግን ደግሞ የፊልም ባለሙያዎችን ይሳተፋል። የአርሰናሉ ኤድሪስ ኤባያን ምናምን የሚባል አንድ በጣም ታዋቂ ፊልም ተዋናይ ያለ እሱ ተሳትፎ ተመልክቶ እሱ ነው ናሬት የሚያደርገው። አሁን ደግሞ እዚህኛው ላይ
ጄድ ሜርኪን የሚባለው የዩናይትድ በጣም ቦይሁድ የሆነ የልጅነት ደጋፊ የሆነ ብሪቲሽ ቲቪ ራይተርና ዳይሬክተር ይሳተፍበታል ተብሎ እሱን ሰምተናል። ለኔ በጣም ደስ ብሎኛል። ቢሃይንድ ሲን በደንብ እንመለከታለን። ሁለተኛው ጉዳይ የማንቸስተር ዩናይትድ የቀድሞ አሰልጣኝ ሩበን አሞሪም የኤሲ ሚላን አሰልጣኝ መሆኑን ሰምተናል። እሱም ሌላ አዲስ ዜና ነበረ በዚህ ሳምንት ከሰማናቸው። ማንቸስተር ዩናይትድ ኮምፐንሴሽን ፊ እየከፈለው እንደሆነ ይታወቃል። ኮምፐንሴሽን ፊ በሁለት መንገድ ይከፈላል። አንደኛው ክለቡ ሲያሰናብታችሁ ሙሉ በሙሉ ካሳ እንዲከፍል የሚያስችል ነው። ሁለተኛው ደግሞ ደሞዛችሁን በየሳምንቱ በስራ ላይ ያላችሁ ሊከፈላችሁ የነበረው ደሞዝ ከስራ ውጭ የሚከፈላችኋል ማለት ነው። እና ከሩበን አሞሪም ጋር የነበረው ዲል እሱ ነው። ሶ የኤሲ ሚላን አሰልጣኝ መሆኑን ተመልክቶ ከዚህ በኋላ ደሞዝ ነው የከፍለው ማለት ነው። አዲስ ኮንትራክት ስለያዘ ማለት ያ ማለት ማንቸስተር ዩናይትድ ወደ 10 ሚሊዮን ፓውንድ አካባቢ ወጪ ይቀንስለታል ማለት ነው። 10 ሚሊዮን ፓውንድ በጣም ከፍተኛ ገንዘብ ነው። አሁን አማዞን ለማንቸስተር ዩናይትድ የሚከፍለው ልትሉት ትችላላችሁ። ሶ ሩበን አሞሪም ከኤሲ ሚላን ጋር ይፋ አሰልጣኝ ሆኗል። በጣም የሚገርመው ነገር በፕሪሲዝን ኤሲ ሚላን ከማንቸስተር ዩናይትድ ጋር ጨዋታቸውን ስለሚያከናውኑ እንገናኛለን ማለት ነው። እሱም ኢንተረስቲንግ ጉዳይ ነው። ሌላኛው የሰማነው ኢንተረስቲንግ ጉዳይ የማርከስ ራሽፎርድ ከባርሴሎና ጋር የባይ ኦፕሽን ጉዳዩን አክቲቭ እንደማያደርጉ የሰማንበት ነው። የአንድ አመት የውሰት ውል ነበረው ከባርሴሎና ጋር ማንቸስተር ዩናይትድ። እናም እስከ ሰኞ ድረስ ባይ ኦፕሽን ወይ ደግሞ የመግዛት አማራጭ አላቸው በ80 ሚሊዮን ዩሮ። በጣም አነስተኛ ገንዘብ ነው፣ ግን ባርሴሎና በዚህ ገንዘብ ማርከስ ራሽፎርድ የማስፈረሙን ጉዳይ ትቶታል፣ አክቲቭ አላደረገውም። ስለዚህ ሙሉ በሙሉ ማርከስ ራሽፎርድ አሁን የማንቸስተር ዩናይትድ ተጫዋች ነው። እርግጥ የማንቸስተር ዩናይትድና የባርሴሎና ንግግር ሙሉ በሙሉ ዲስኮኔክት አላደረገም። የውሰት ውል ይጠይቃል ተብሎ ይገመታል። ባርሴሎና ግን ማንቸስተር ዩናይትድ ያን የውሰት ውል የሚፈቅድ አይመስልም። እናም ስለ ውሰት ውሉ ሳይሆን ትልቁ ጉዳይ ማንቸስተር ዩናይትድ ለገበያ አቅርቦታል ነው የሚለን ዘ አትሌቲክ። ያውም ዴቪድ ኦረሰን 40 ሚሊዮን ፓውንድ የሚያቀርብ ማንኛውም ክለብ ከሊቨርፑልና ከዩናይትድ ውጭ ከሲቲ ውጭ ይህን ተጫዋች መውሰድ ይችላል ተብሏል። በዚህ ገንዘብ ነው ወደ ዛሬው ጉዳያችን መጣ ማለት ነው። ማርከስ ራሽፎርድ ይሸጥበታል ተብሎ በሚገመተው ገንዘብ ክሪስቴንሲዮ ሰመርቪልን ለማስፈረም ማንቸስተር ዩናይትድ ይፈልጋል። ለዝውውሩም 50 ሚሊዮን ፓውንድ ዌስትሃም የሚጠይቅበትን ክፍያ ለመክፈል ማንቸስተር ዩናይትድ ዝግጁ ነው የሚለው ዜና የተሰማ ማለት ነው። ክሪስቴንሲዮ ሰመርቪልን በደንብ የምናውቀው እንግዲህ ስለ ዝውውሩ ማውራት ልንጀምር ነው። በሊድስ ቤት ነው፣ ምንም ጥያቄ የለውም። በሊድስ ቤት ነው። በርካታ ዓመታትን በሊድስ ቤት ማሳለፍ ችሏል። 2-3 ዓመታትን በሊድስ ቤት ማሳለፍ ችሏል። አስደናቂ የሚባል ሲዝን ከሊድስ ከዌስትሃም ጋር አላሳለፈም። ዌስትሃም መውረዱን ተከትሎ ማለት ነው። ከማንቸስተር ዩናይትድ አሁን ባሉት መረጃ ከዌስትሃም 2 ዝውውር ይፈጽማል። እናም ወደ 120 ሚሊዮን ፓውንድ አካባቢ ለዌስትሃም ሊከፍል ይችላል። ትልቁ ዝውውር የማንቸስተር ዩናይትድ ትልቁ ዝውውር የማቲያስ ፈርናንዴዝ ነው የሚሆነው። የማሳካት እድሉ በጣም ሰፊ ነው። አፕዴት የለም ከሰሞኑ፣ ግን ይሄ ዝውውር የመሳካት እድል አለው የማቲያስ ፈርናንዴዝ ማለት ነው። ምክንያቱም ሙሉ በሙሉ አርሰናል ከዝውውሩ ወጥቷል። ሙሉ በሙሉ በሚባል ደረጃ ሪያል ማድሪድ ከዝውውሩ ወጥቷል። አሁን ሊንክ የሚያደርገው ከማንቸስተር ዩናይትድ ጋር ብቻ ነው። ስለዚህ ዌስትሃም ገንዘብ መቀነሱና ለመደራደር ዝግጁ መሆኑ የሚቀር አይመስልም። የመጀመሪያ ዙር ድርድሮች ተከናውነዋል። ማንቸስተር ዩናይትድ ሁለተኛ ድርድር ምን ይዞ ይሄዳል የሚለው የሚጠበቅ ይሆናል። ግን ሁለት ተጫዋች ከነሱ የማስፈረም እድል አለን። ክሪስቴንሲዮ ሰመርቪል እንግዲህ እስከ ጁላይ 2029 የሚቀጥሉትን 3 ዓመታት በዌስትሃም ቤት የሚያቆይ ኮንትራት አለው። በጣም አጭር ነው። 1 ሜትር ከ75 ሴንቲሜትር ነው፣ ወይም 5 ጫማ ከ9 ኢንች ነው። ግን በጣም ፈጣን ነው። ስለ ሎ ኦፍ ሴንተር ኦፍ ግራቪቲ የምታውቁ ከሆነ ከእንደዛ ያን አድቫንቴጅ ከሚወስዱ ተጫዋቾች አንዱ። አጭር ተጫዋቾች ፈጣን ሲሆኑ ለተከላካይና ለተቃራኒ ቡድን ፍጹም አስቸጋሪ ነው። ሎ ኦፍ ሴንተር ኦፍ ግራቪቲ ይባላሉ። የሰውነታቸውን ቦዲ እንደፈለጉት መቃየር ይችላሉ። ያ ደግሞ ለተቃራኒ ቡድን ተከላካይ በጣም አስቸጋሪ ያደርገዋል። ፈጣን ሲሆኑ ደግሞ ከዚህ ላይ በጣም አስቸጋሪ ነው የሚያደርጋቸው። ስለ ሚሲ ሲወራ ብዙ ጊዜ የሚነሳው ሎ ኦፍ ሴንተር ኦፍ ግራቪቲ ነው። ይሄኛውም እንደዚህ ነው። ኔዘርላንድ ከጃፓን ጋር በነበሩ የሁይሰን ጨዋታ ላይ ሮናልድ ኮማን የመጀመሪያ ጀማሪ አድርጎ ነው ያስገቡት። እናም የእሳቸው ወሳኝ ተጫዋች ነው ሮናልድ ኮማን። በጣም ብዙ ተጫዋቾች ነው ተጠባባቂ አድርጎ የጀመረ ማለት ትችላላችሁ። በጨዋታው ላይ ጎል ማስቆጠር ችሏል። 2-1 ኔዘርላንድ የመራችበትን ከዛ በኋላ አቻብቶታም ጎል ያስቆጠረው ይሄኛው ደቻዊው ተጫዋች ነው። የሱ ቤስት ይር እንግዲህ በሊድስ ዩናይትድ በነበረበት የ2023-24 ሲዝን ነው። 19 ጎል 9 አሲስት በ43 ጨዋታዎች ማከናወን የቻለበት ማለት ነው። የሚገርም አመት ነበር። እርግጥ ያ ሊድስ ወርዷል። በጣም ይደንቀው ይሄኛው ዌስትሃም እሱ ጥሩ ሲዝን ያሳለፈበት ዌስትሃም ወርዷል። እናም አንድ በጣም የሚጠቁመን ነገር አለ። ፍሪ እና በጣም ማጥቃት እግር ኳስ የሚጫወት ቡድን ውስጥ በጣም ነው የሚመቸው። የቡድኑ ኦርጋናይዜሽን በመጨረሻ ይወርድ የማይወርድም ልጁ በጣም ይመቸዋል። በደንብ እንደሚመቸው
ተመልክተናል። ሊድስ ተጫዋቹን ያስፈረመው በ2020 ከኔዘርላንድ በ1 ሚሊዮን ነበር። ሊድስ በዛ የውድድር አመት በጣም የሚገርም የሪኳየርመንት ቲም ነበረው። በጣም የሚገራረሙ ግብ ጠባቂዎችን፣ ተጫዋቾችን በርካታ ለፊታችን አዲስ የሆኑብንን ተጫዋቾች ይዞ ወደ ሊጉ ያደገበት አመት ነበርና 1 ሚሊዮን ዩሮ ከፍሎ ነበር ከፒኤስቪ ያስፈረመው። ግን እሱ ለዌስትሃም ሲሸጠው 25 ሚሊዮን ፓውንድ ነው የሸጠው። ተጫዋቹ ምን ያህል እያደገ እንደመጣ የሚያስመለክተን ይመስለኛል። በሶሻል ሚዲያ ከሰሙ ጥቂት መነጋገሪያ ሀሳብ ተመልክቻለሁ። ለማንቸስተር ዩናይትድ የግራ መስመር አጥቂ ቦታ ላይ አይመጥንም የሚሉ ጉዳዮች ማለት ነው። ክርስቲያን ሰመርቪል ያን ያህል መጥፎ ተጫዋች አይደለም። በጣም ትልቅ ሱፐርስታር አይደለም፣ ግን በጣም ጥሩ የውድድር አመቶች በፕሪሚየር ሊግ ማሳለፍ የቻለ ተጫዋች። በዚህ ውድድር አመትም ከዌስትሃም መልካም ጎኖች አንደኛው ማቲያስ ፈርናንዴዝ፣ ጄራርድ ቦወንና ሰመርቪል ነበሩ። ሶስቱ ናቸው ዌስትሃም ሲወርድና ፋይት ሲያደርግ እስከ መጨረሻው። ዌስትሃም ወርዷል፣ ግን 39 ነጥብ ይዞ ነው የወረደ። በእንግሊዝ ፕሪሚየር ሊግ ታሪክ 39 ነጥብ ይዞ የወረደ ቡድን የለም እንደሚታወቀው ማለት ነው። ፋይት አድርገዋል እስከ መጨረሻው ድረስ ማለት ነው። በዛ ፋይቲንግ ውስጥ ወሳኞች ተጫዋቾች እነዚህ ነበሩ እና ማንቸስተር ዩናይትድ አሁን ለግራ መስመር አጥቂ የቀኝ እግር ተጫዋች እንደሚፈልግ ይታወቃል። እዛ ቦታ ማቲያስ ኩና አለ፣ ሌላ ተፈጥሮ ሌላ የሆነና የሜዳውን ዊድዝ ማስፋት የሚችል ተጫዋች እየፈለገ እንደሆነ ይታወቃል። እናም ተጫዋቹ ክርስቲያን ሰመርቪል እንደሆነ ነው የተገመተ የሚገኘው እና በአመቱ በተጫዋች የዝውውር መስኮት መጨረሻ ላይ ከዌስትሃም 2 ተጫዋች ሊኖረን እንደሚችል መገንዘብ ይቻላል ማለት ነው። እነዚህን ጉዳዮች ላነሳ ነው እናንተ ጋር የተገናኘሁት። አብራችሁ ስለነበራችሁ እንዲሁ ከልብ አመሰግናለሁ። መልካም ቀን ይሁንላችሁ።